የቀድሞ የአማራ ክልል ፕሬዝዳንትና የአገሪቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተው መታየታቸው ብዙዎችንም እያነጋገረ ይገኛል። የቀድሞ የአማራ ክልል ፕሬዝዳንት ኋላ ላይም የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ያገለገሉት አቶ ገዱ አንዳርጋቸው በሀገረ አሜሪካ የፓርኪንግ ስራ ሲሰሩ የሚያሳይ ቪዲዮም ተለቀዋል። አይደለም የአንድ ክልል ፕሬዝዳንት አይደለም የውጭ ጉዳይ ሚኒስትር የነበረው ሰው ይቅርና ተራ የገቢዎችና ጉምሩክ ሰራተኛ እንዲሁም በተለያዩ የመንግስት ቢሮዎች ያሉ ኃላፊዎች ዱባይ ውስጥ ቪላ በሚገዙበት ዘመን ተራ ባለስልጣን በዘመድ አዝማድ ስም ሚሊዮኖች በባንክ የሚያስቀምጡበት ጊዜ የሀገርን ሀብት በውጭ ባንኮችም የሚያስቀምጡ እልፍ ባለስልጣኖች ባየንበት ዘመን ልጆቻቸውን በአውሮፓና አሜሪካ የሚያስተምሩ ምሰኞች በሞላበት ጊዜም ገዱ አንዳርጋቸው የሚባል ሰው ፓርኪንግ እየሰራ ይገኛል ሲባል የማይገረም ማን ይኖራል? አቶ ገዱ ስለሚያራምደው ፖለቲካዊ አመለካከት ሆነ ሌላ ነገር ግድ የለንም። ባለስልጣን በነበረበት ጊዜ ከዚህ ደሃ ሀገርም ሳይዘርፍ በመኖሩ ግን በአክብሮት እጅ ለመንሳትም እንገደዳለን። ማንም ሰው ይህንን አለማድረግ አይችልም። አቶ ገዱ ቢፈልጉ ይሄኔ በአሜሪካ ባንኮች 100 ሚሊዮኖችን ማስቀመጥ ይችል ነበር። ሆኖም አላደርገውም። ዛሬ ላይ ፓርኪንግ ተቀጥሮ እየሰራ ህሊናውን ሳይወቅሰው የሰላም እንቅልፍ ተኝቶም ያድራል። እሱ ብቻ አይደለም፣ ልጆቹም የገዱ አንዳርጋቸው ልጆች በመሆናቸው እየተከበሩ እድሜ ዘመናቸውን ሳይሳቀቁ መኖርም ይችላሉ። የሌባ ልጅ አይደሉም። ብቻ የገዱን ንጹህ እንጀራ ያስቀናል። በሙስና ያልቆሸሸ ከደሃ ሀገር ከተዘረፈ ገንዘብ ጋር ያልተነካካ ንጹህ እንጀራም ያለው ሰው ነው። በአንድ ወቅት የክልል መስተዳደር እና ሚኒስተር ወይም ሌላ ከፍተኛ ኃላፊ ሁነህም ከሰራ በኋላ ከስልጣን ስትወርድ ባለፈው ክብርና ባለፈው ማዕረግ ላይ ተንጠልጥለህ ከመኖር ይልቅ ስራን በስራነት አክብረህ ዝቅ ብለህ ሰርተህ ቤተሰብን ማስተዳደር የአስተዋይነት የጽናት የትልቅነትና የራስ መተማመን መገለጫ መሆኑን አሳይቷል። አቶ ገዱ ስራ አያሳፍርም። ሰውን የሚያሳፍረው ሳይሰራ መኖር፣ ህዝቡን ሀብትን መዝረፍ፣ በሌሎች ላብ ላይ ተንጠልጥሎ መኖር ነው። በንጹህ ላብ ሰርቶ ጥሮ ግሮ ማደር የሚሰጠው ውስጣዊ ሰላም ከማዕረግና ከወንበርም የሚበልጥ ነው። ይህ ለአሁን ባለስልጣን ላይ ላሉ ሚኒስትሮች፣ ከፍተኛ ኃላፊዎችም ትልቅ ትምህርት ነው። ስልጣን ዘላለማዊ አይደለም። ወንበርም የማንም ቋሚ ንብረት አይደለም። ዛሬ ሚኒስትር የሆነ ነገ ተራ ዜጋ ይሆናል። ስለዚህ ስልጣን ላይ ሳላችሁ ለነገ የሚቀርላችሁን የሰበሰባችሁትን ሀብት ሳይሆንም በንጹህ እጅ ህዝቡን ያገለገላችሁበት ታሪክና ክብር ነው። ከስልጣን በኋላ በገዛ ላብህም የምትበላበትን ስራ መስራት አያሳፍርም። የሚያሳፍረው ከስልጣን ከወረድክ በኋላ ሳትሰራ እንደስኖር የድሃውን ህዝብ ሀብትም ቀድመህ መዝረፍ ነው። ስራ ክቡር ነው። ወንበር ያልፋል፣ ማዕረግ ያልፋል፣ ስልጣንም ያልፋል። ሰውን ተከትሎ የሚቀረው ግን ስራው ስሙና ህሊናውም ነው። እናንተ የአቶ ገዱ አንዳርጋቸውን ውሳኔ እንዴት አያችሁት? በጨዋነት ሀሳብ አስተያየታችሁንም በኮሜንት ሴክሽኑ ላይ ጻፉልን። ወደ ቀጣይ መረጃ ስናልፍም ጽምዶ ጸረ አማራ ነው። አልሞትኩም፣ ከበርካታ የግድያ ሙከራዎች አምልጫለሁ ሲልም አቶ እስክንድር ነጋ ተናገረ። የፋኖ አመራር እስክንድር ነጋ ለዶቼ ቬለም ጋርም ባደረገው ቃለ መጠይቅ ህይወቱን ለማለፍ ከተደረገ በርካታ የግድያ ሙከራዎች ማምለጡንም በመግለጽ በህይወት መኖሩንም አረጋግጧል። በቃለ መጠይቁ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረትም ተጠይቆ ምላሽ የሰጠው እስክንድርም የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነም ተናግረዋል። ይህ እኛ ብቻ የምንለው ሳይሆንም መላው ዓለምም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲሉም በአጽንኦት ሰጥተዋል። አክሎም ጥምረቱ መሰረት የተባለውም የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲልም ኮንኗል። እስክንድር ነጋ ለረጅም ዓመታት በጋዜጠኝነትና በሰብአዊ መብት ተሟጋጅነት የታወቀ እንዲሁም ሰላማዊ የፖለቲካ ትግልን በጽናት በመምራትም የሚታወቅ ስመጥር ነው። በመሆኑም
ከሰላማዊ ትግል ወደ ብረት አነስቶ የመታገል ውሳኔ ውስጥም መግባቱና አሁንም የሚያንጸባርቃቸው አቋሞች በፖለቲካዊ መድረኩ ላይም በርካታ አንድምታዎች አሏቸው። እስክንድር ጥምረቱንም ህገወጥ ማለቱም በፋኖና በታጣቂዎች ኃይሎች መካከል ያለውን የውስጥ የአመራር ውድድርና የስልጣን ሽኩቻ ያመላክታል። የትግሉ ተቀባይነት የሚረጋገጠው በህዝባዊ እና በዲሞክራሲያዊ ውክልና እንጂ በኃይል አይደለም የሚልም መልእክት አስተላልፈዋል። ለረጅም ጊዜ በሰላማዊ መንገድ ሲታገል የቆየ መሪ እንደመሆኑ በብረት የተደገፈ ትግልም እንኳን ሳይቀር የህግ የዲሞክራሲ እና የስነ ምግባር ማዕቀፍ ሊኖረው ይገባል የሚል እምነት እንዳለውም ያሳያል። የጽምዶ ጥምረትም ጸረ አማራ ሲል መፈረጁ በትግል ውስጥ ያሉትን ጥያቄዎች ግልጽ ለማድረግና ደጋፊዎችንም በአንድ ዓላማ ስር ለማሰባሰብ ያለመ የፖለቲካ ንግግርም ነው። በአጠቃላይ የእስክንድር ነጋ ንግግር በክልሉና በሀገሪቱ የፖለቲካ ምህዳር ውስጥ አሁንም ቢሆን የአመራር ክፍተት፣ የስልጣን እውቅና ጥያቄ እና የርዕዮተ ዓለም ልዩነቶች በጥበብ ካልተፈቱ በትግሉ ሂደት ላይም እንቅፋት ሊሆኑ እንደሚችሉም ያመለክታል። ወደ ቀጣይ መረጃ ስናልፍም የፕሪቶሪያው አደራዳሪ ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገለጸ። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር ማስታወቀም። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችም አስቀምጧል። ኦባሳንጆ ጉብኝትም አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረም በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳዳሪ ዛሬ ማክሰኞ ባወጣው መግለጫ ማስታውቋል። በቀድሞ የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት መርገብ ላይ ያተኮረ እንደነበረም መግለጫው ያመለክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀለ በተጓዙበት ወቅትም በተደረገው ውይይትም መሰረተ ትርጉም ያለው ክትትል እና ቁጥጥር ባለማድረጉ ደስተኛ እንዳልሆኑም እንደገለጹላቸው ተጠቅሷል። ሁኔታውም ወደ የከፋው ውጥረት ማምራቱንም አነስተዋልም ተብሏል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያው ፕሬዝዳንት የትግራይ ክልል ጉብኝት በኋላም ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተውም ነበር። በዚህ ወርም ሰኞ ነሐሴ 18 ቀን ጨምሮ በተለያዩ ጊዜያት በተደጋጋሚ የድሮን ጥቃቶች እንደተፈጸሙም የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ አስተያየትም አልሰጠም። ይሁን እንጂ የህወሓት አመራሮች በአገር ውስጥ ካሉት ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱ በመግለጽም ከሷል። የህወሓት አመራሮች ባደረጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስቱንም ስለማስወገድ ያንጸባረቁ አቋም ውጥረቱንም ያባባሰ ሆኗል። የህወሓት የሚመሩ የትግራይ ክልል አስተዳዳሪም ዛሬ ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎችን አለማድረጉን በመጥቀስ ከሷል። ላለፉት 4 ዓመታትም የታየውን የማይፈጸም ቃል ኪዳኖችን ያሉበት እንዲሁም መሬት ላይ ሁኔታው ከመጥፎ ወደ የባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፖለቲካ ፍላጎት እንደሌለውም ገልጿል። ዶክተር ደብረጽዮን ከፌዴራል መንግስት ጋርም ውይይት የሚጀምር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮችም ለኦባሳንጆ ግልጽ አድርገዋል ተብሏል። ከቀድሞ ሁኔታዎች መካከልም የኢኮኖሚ ማዕቀብና እድገት መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉትም ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮች ደህንነታቸውና ክብራቸውን በተጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስ በቅድመ ሁኔታነትም ተቀምጧል።
አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮችም የሚሳተፉበት መሆን እንዳለባትም ገልጿል። መግለጫው የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋርም ተወያይቼ በሚቀጥሉት 1 እና 2 ሳምንት እመለሳለሁ ማለታቸውም ጠቅሷል።